ሰላም ጤና ይስጥልኝ እንዴት ናችሁ እኔ ጀቱ በራሪው ነኝ ሰላም ጤና ይስጥልኝ እንዴት ናችሁ እኔ ጀቱ በራሪው ነኝ ሳምንቱ እንዴት አለፈ ትምርታችሁን በሚገባ እየተማራችሁ እንደሆነ ተስፋ አደርጋለሁ አሁን ወደ ቀጣዩ ዜና አልፋለሁ ኢትዮጲስ በኢትዮጲስ መንደር ከልጆችና ከወላጆች ጋር አዝናኝና አይረሴ ጊዜያቶችን እያሳለፈች ትገኛለች ዝርዝሩ ምን ይመስላል የሚለውን ባልደረባችን አንድነት ታቀርብልናለች አመሰግናለሁ ጀቱ በኢትዮጲስ መንደር ባለፈው ሳምንት ልጆች መተው ከኢትዮጲስ ጋር ተገናኝተዋል በርካታ ወላጆች እየደወሉ ልጆቻችን ኢትዮጲስን ማግኘት ይፈልጋሉ ብለውን ስለነበር ይሄን ቦታ አዘጋጅተናል ደግሞ ከበርካታ ወላጆችም አስተያየት ተቀብለናል ልጆቻችን እዚህ ሲመጡ በርካታ መጫወቻዎች የሚዝናኑበት ነገር ሊኖር ይገባል ብለውናል እሱን ነገር ለማስተካከል መንገድ ላይ ነን ነገር ግን ልጆቻችሁ ኢትዮጲስን ማግኘት የሚፈልጉ ሆነ ግን ኢትዮጲስን እዚህ መተው ቅዳሜና እሁድ በቀጥታ ኢትዮጲስን ብቻ ማግኘት ይችላሉ ተጨማሪ ልጆቻችሁ የሚዝናኑባቸው ነገሮች በጊዜ ሂደት እንዲዘጋጁ እናደርጋለን ሌሎች ተጨማሪ ኢትዮጲስን በአቅራቢያችሁ የምታገኙበትን መንገድ ለማመቻቸት ጥረት እያደረግን ነው ስለዚህ ኢትዮጲስ አካባቢያችሁ ባሉ የተለያዩ የመዝናኛ ቦታዎች እየመጣች ከልጆቻችሁ ጋር ትገናኛለች አሁን ግን ቅዳሜና እሁድ ኢትዮጲስን ማግኘት የምትፈልጉ ከሆነ በዚህ መንደር መጣችሁ ከኢትዮጲስ ጋር መገናኘት ትችላላችሁ ልጆቻችሁም ኢትዮጲስን ያገኛሉ ተረት ያወራሉ ጥሩ ጊዜ አሳልፈው ወደ ቤታቸው ይሄዳሉ እናመሰግናለን ሳምንት ከሌሎች ልጆች ጋር እንገናኛለን አስተምረው ደግሞ ደጋግሞ እንዳይርበው ዕውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው ዕውቀት በጊዜ አስጨብጠው እየተራኩት ምግብ ሳይሆን ጥበብን ነው ዕውቀትን ነው ዕውቀት ሲገኝ ልብ ያደምቃል ከጥበብ ጋር ለውጥ ያመጣል መምህር አስተምረኝ ከዕውቀት ጋር አገናኘኝ መምህር አስተምረኝ ከዕውቀት ጋር አገናኘኝ ለዛሬ የነበረኝ ዜና ይህን ይመስል ነበር ሳምንት በሌሎች ዜናዎች እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት